ወደ ሕክምና ወስደውት ነበር። ከዛ በኋላ ግን ለራሴ ፈርቼ ስለነበር ተደብቄ ነበር። መጨረስ ነበረብሽ። እናም ትጨርሻለሽ። ለምን? አንቺ ትንኝ ካሌብን ለምን እንዴት ብሎ መጠየቅ ህይወትሽን ነው የሚያሳጣሽ። እሺ። እናም ከዛሬ ጀምሮ የኔ ጉዳይ አስፈጻሚሽ። ማ እንዴት? አንቺ እንዴት ለምን አትበይኝ እኮ አልኩሽ። እሺ። የምሰጥሽን እያንዳንዷን ሚሽን ሳታወላዊ ትፈጽሚያለሽ። ታዛዥ ነኝ። ይዟቸዋት ሂዱ። የምትፈልገውን ስጧት። ቤት እንደሌለኝ ነገር የለ። ቤት አያስፈልግሽም። ቤትሽ ይሄ የጨለማ ግርዶሽ ነው። አትበይ። ደግሞ የመድብል ወንድም ያለበትን ሁኔታ አጣሪ። እሺ። አስፈላጊ ከሆነ ጨርሹ። ምን ነው ደነገጥሽ? ጀምረሽው የለ እንዴ? ይዛችኋት ሂዱ። ተከታይ ይኸውልሽ፣ አጉል የሆነ የሞኝ አስተሳሰብ ላለማሰብ ሞክሪ። አድርጊ የተባልሽውን ብቻ አድርጊ። ይህቺ ጭልፊት ትጠቅመኛለች። ጥሩ ጠላት ማጥቂያ ዱላ ትሆነኛለች። የምታውቃቸውን ሰዎች ድክመትና ጥንካሬ የበለጠ አነጣጥረን እንተኩሳለን። አሁን መድብል ቁስሉን እያከከ ከኛ ጋር መስራቱን መቀጠል አለበት። አዎ እኔ እሱን ሳየው ደሜ እንደሚፈላ ሁሉ እሱም የወንድሙን ገዳይ እየተመለከተ ቀን ተቀን እያያት ሲሰቃይ ማየት አለብኝ። በዚህ ጉዳይ ማህሌትን ጫፏን ሳይነካ አብሮን እንዲሰራ የምተዳደርበት ጥሩ ምክንያት መፈጠርም አለበት። ዘሩባቤል ቅድስት እንዴት ነሽ? ደህና ነኝ። ሉላና ዳጣስ? እነሱ ቤት ሄደዋል። የሚበላ ምግብና ተቀያሪ ልብስ እናምጣ ብለው ሄደዋል። እባክሽ፣ እኔም እኮ ዶክተር ያዘዘችኝ መድኃኒት ለመግዛት እዚህ አካባቢ ነበር። ርቄ አልሄድም ብዬ ተመልሼ መጣሁ። እንዴ መድብል ምን ሆነካል? እኛ ምንም አንሆንም። ቶሎ ገዝተክና ይልቅ እናንተን ጥዬ እንዴት ሄዳለሁ? ቅድስት፣ የሆነ ነገር ቢፈጠርስ? መድብል ምን ሆነካል? ምንም አንሆንም። የሆነ ነገር ከተፈጠረም እደውልልሃለሁ። ቆይ እስቲ ለሉላ ልደውልላት። አይ አትደውልላት። አሁን ቅርብ ሰዓት ነው የሄዱት። ብቻ አንተ ቶሎ ደርሰክና። ቅድስት እባክሽ በርታ በይ። ማልቀሱ ምንም አይጠቅምም። ራስሽን አብረች። ይህንን ግን ክፉ ጊዜ አብረን እንወጣዋለን። እኔ ደህና ነኝ። ምንም እኮ አልሆንኩም። ብቻ አንተ ቶሎ ደርሰክና። እስቲ ለማንኛውም ብሩኬን ቼክ አድርጌ ልውጣ። ዶክተር እንጥሪ ሂጂ። ዶክተር እባክሽ ወንድሜ ዶክተር አመመሽ? ደህና አይደለሽም አላት። ለብዙ ጊዜ የጠፋ ፈገግታውን እያሳያት። ደህና ነኝ፣ ትንሽ ራሴን
ብላ ፊቷን አለቅጥ አኮማተረች። ምን አጋጠመሽ? ክራር ልጫወትልሽ፣ ጭንቀት ያጠፋል። አንጋጣ አየችውና የልጅ ነገር አለች። መልሳ ደግሞ ደነገጠች። ምን አለ አሊ። ሊያዝናናት ነፍሱ ውስጥ ብቅ ያደረጋት ፀሐይ ተከለለች። ምንድን ነው ያልሽው? አለ ደግሞ። ተወኝ እባክህ። ምንድን ነው ያልሽው? አለ ደግሞ። ተወኝ እባክህ። ምንድን ነው የምተውሽ? አቋረጣት። ይሄ ክራር የትም የማያደርስህ መሆኑን ታውቃለህ? በንግግሯ ያፈረሽ መሰለች። ጠጅ ቤት ውስጥ ቁጭ ብለው ያዝ፣ ረግጥም ያዝ የሚሉትን በወፍራም ጋቢ ተኮፍሰው ተቀምጠው የነበሩትን ግርጅፍ ሰው መሰለችው። ብሽቀት እንደተቀጣጠለ ችቦ አነደደው። ክራሩን ከእጁ ጣለ። እንዴት እንዲት ያለሽ አላት። ከተቀመጠችበት ተነስታ ወደ ውጭ እየወጣች እኔ ነኛ አሊ ይሙት ተብሎ ጎሮ አደባባይ እየተጻፈብኝ አለችው። ግራ ገባው። ቤቷ ጠበበችው። ሮጦ ሊከተላት ፈለገ፣ ግን አልቻለም። ከድጃ ሮጣ ጠፋች። እንቅልፍ አይኑን ሳይነካው እንዲሁ ሲገላበጥ አደረ። ከልጅነት ጀምሮ እስካሁን ያሳለፈው ጊዜ አይኑን ገልጦ ከሚያየው ጨለማ ውስጥ በጉልህ የሚታዩ ፊደሎች እንደተከተቡበት ብራና ተዘረጋ። በእናት ጦት ደስታን ያጣ ልቡ፣ የምኞቱን የፍላጎቱን ያልሰጠው አካባቢ፣ ከድምፁ ጋር ድምፅ ያላወጣ፣ ከትካዜው ጋር ያልተከዘ፣ ለደስታው ሲለፋ ያለፋለት ዘመን ሲታይ ያቆጠቆጠ ሸንጎበቱ በእንባ እስኪረጥብ አለቀሰ። ሌሊት ተጉዞ 2 ሰዓት ላይ ጎሮ ገባ። ወደ ሮቤና ወደ ጎባ መንገደኛ የሚጭኑ 2 ሞስኮቪች መኪናዎች የሚከንፉበትን አቅጣጫ አውታንቴዎች እየጮሁ ይናገራሉ። ሮቤ ሮቤ ሮቤ፣ ጎባ ጎባ ጎባ። እነሱን አለፍ እንዳለ በስተቀኝ በኩል ካለው ቡና ቤት ሰማያዊ ቀለም ከተቀባ ግድግዳ ላይ በከሰል በትልቁ አሊ አዝማሪው ይሙት የሚል ተጽፏል። ከቆራሌ ተንደርድሮ የመጣበት ንዴቱ ጠፍቶ ለብቻው ከት ብሎ ሳቀ። አሊ ምን ያስቃል? አለው ከጎባ ጎሮ ሲመላለስ የሚያውቀው አንድ አውታንቲ። ይሙት ስትባል አፍን ከፍተህ ትስቃለህ? አዝማሪው ምን ሊገሉኝ? ግን ማን ጻፈው ይላሉ። እንዴት አታውቀውም? ማን ይመስላል? አውታንቲው ወደ ከተማው ዳገቱን የሚወጣውን ሰው ከሩቅ ተመልክቶ የሚንቀሳቀስ መኪናው ላይ እየዘለለ በሚዘጋው የበር ቀዳዳ መሃል ጣቱን አሾልኮ ወደ ሰውየው ጠቆመው። አሊ ገባው። የረሳው ንዴት እንደገና ተመልሶ እንደ አውሎ ነፋስ ገባበት። ጮኸ። ሐጂ መሐመድ ይሙት! እንኳን ይሙት ተብለው አተኩረው ሲያዩአቸው የሚጠይቁት ሐጂ በግልምጫ ብቻ እንዴት እንዳለፉት ገርሞት ስሙ ከተጻፈበት ግድግዳ ስር ሄዶ በበሰበሰ እርጥብ ክርታስ መጥረግ ጀመረ። ይሙት ከምትለው ቃል ሙንና ትን እንዳጠፋ የቡና ቤቱ ባለቤት ሳምባ የመሰለ ሳማ ምላሳቸውን ጎልጉለው ብቅ አሉ። መብቱን ለመጠበቅ አቅም ስለሌለው ወደ ቆራሌ ጫካ ተመለሰ። ቤቱ ሲገባ ጭር አለበት። ሙቀት የማይጠፋበት ምድጃ ንፋስ እንደመታው ያፍንጫው ጫፍ ቀዝቅዟል። ገባው። ጎጆው ውስጥ እንጥሉ እስክትቃጠል ጮኸ። ከድጃ! ወደ አባቱ ቤት ሸመጠጠ። ከድጃን ግን አላገኛት። እንጀራ እናቱ ከጎባ ለመጣ እንግዳ ወንድሟ ጠላ ቀርታለች። ወሬ ያከሳክሳታል። የሚስቱን ከቤት መሰወር ለመናገር አፍሮ ሰላምታ ሰጥቶ ተቀመጠ። የመጣው እንግዳ 11ኛ ክፍል ቢሆንም በበቆሎ እሸትና በገብስ ክምር ለታወረችው ቆራሌ እሳት የላሰ ምሁር ነው። ካለባበሱ እስከ አነጋገሩ ጥሩ ከተሜ ለመምሰል እንደሚጥር ያስታውቅበታል። አዲስ አበባ ድብልቅልቋ ወጥቷል ነው የሚባለው። ተማሪ መማሩን አስተማሪ ማስተማሩን አቁሟል። ታዲያ ንጉሱ ወርደው ሰላም ይገኛል? ህዝብ የለፋበትን ካገኘ በሰላም መኖር ለምን አይችልም? ሬዲዮኔን ስላመጣኋት እየተከታተልኩ ነግሻለሁ። የባትሪ ድንጋይ መግዣ ሳንቲም ፈልጊ። አሊ ኪሱ ያለችውን 1 ብር
ከብዙ ጨርቅና ከተጨማደደ መሐረብ መሃል አውጥቶ ቆሎ ይቅምበት ከነበረው ሰፌድ ላይ ወርውሯት እኔንም አትርሳኝ ብሎት በፍጥነት ወጣ። ወደ ቤቱ ተመልሶ ሄደና የቆራሌ ቀትር ሙቀት መሃል ቆሞ ከድጃን ተጣራ። ከድጃ ከድጃ አልሞትም። ከድጃ በቤቷ አልተመለሰችም። እናቷ ቤት ገባች። አሊም ባዶ ቤቱን ቆልፎ ያዘ። ያለችውን ትንሽ ጓሮ ቆፋፍሮ በቤት የተረፈውን እህል ለቃቅሞ በልቶ ጎባ ወጣ። ጎባ ሳምንት ያህል እንደቆየ የድገት በህብረት ዘማቾች ገቡ። አዲስ ከመጡት ሰዎች ጋር የሚኖረው ግንኙነት ግራ አጋባው። የሚያውቀው አካባቢ ብዙም ደስታ እንደማይሰጠው ያውቃል። በሽታ ነው ለሱ፣ ዙሪያው የመጠራጠር በሽታ ነው። ከድጃ መውደድ፣ አለማወቅ፣ መጠራጠር፣ መክዳት ናት። አባቱ ይብቃህ፣ አታንጎራጉር፣ ይብቃህ አለበለዚያ ወዮልህ ናቸው። እንጀራ እናቱ ጥላቻ ጥላቻ፣ ሀጂ አለማወቅ፣ ትዕቢት፣ ማናለብኝ፣ ከፊቴ ጥፋ፣ አዝማሪ ሙት፣ አሊ ሙት ናቸው። ዙሪያው አስፈሪ ነው። ቆራሌ፣ ጎሮ፣ መንደዩ፣ ጎባ እምነቱን ያልተረዳለት መንፈሰ ድሃ ዙሪያ ነው። መንፈሰ ድሃ አካባቢ ከምሽቱ 2 ሰዓት ገደማ ከተጎና ወንዝ ቻቻታ ጋር ዘማቾች ወደ ተጠለሉበት ትምህርት ቤት ደረሰ። ዘማቾች ከባንዲራው መስቀያ ስር ብዙም ሳይርቅ እሳት አንድደው ዘማቹ የሚለው ጨዋታ ደርቷል። እሳቱ የፈጠረው ጥላ የዘማቾችን ብዛት ጨመረለት። ከመሃል አንድ ወፍራም ድምፅ ጮኸና ፈጠን ያለ ጭብጨባ ተከተለው። በሉ እንጂ በደንብ! ጭብጨባው ደመቀ። ንሂርግባ ሞራ፣ ንሂርግባ ሞራ ከዘማቾች ጋር። 100 ከማይሞሉ ዘማቾች ድምፅ የ1000 ሕዝብ ጩኸት የወጣ መሰለው። ክራሩን በብብቱ ይዞ ተደግፎ ከቆመበት የዝግባ ዛፍ ወደ እነሱ ጠጋ አለ። በፍርሃት ተተብትቦ የነበረው ልቡ እየተላቀቀ ሲመጣ የእሳቱ ዙሪያ የህብረት ድምፅ እየጎላ ሲውጠው የምሽት ጨረቃ ብርሃን፣ የባህር ዛፎች ዳንስን፣ የቀዝቃዛ አየር ልስላሴ እንደ ባህር ሲያጥለቀልቀው በስሜት ተውጦ ዘማቾች መሃል እንደ ርግብ በሮ ገባ። ንሂርግባ ሞራ፣ ንሂርግባ ሞራ ከዘማቾች ጋር። ከሱ ድምፅ ጋር አንድ ድምፅ ሆነው ተራ በተራ ዜማዎቹን አሰማቸው። በሆዱ ውስጥ ያሰላሰላትን አንዲት ግጥም ካሰራት ልቡ ውስጥ ፈታት። ይታየኛል ትንሽ ጨረር ሲፈነጥቅ ያኮረፈው ልቤ ሲስቅ። ስምህን አትነግረኝም? አሊ እባላለሁ። የአባቱን ስም መጥራት አልፈለግም። የምትኖረው እዚህ ጎባ ነው? ጎሮ ነው። ጎሮ ዘማች ለኛም ተመድቧል? ጠየቀ። ጎሮን እንደ ራሱ ቦታ አድርጎ መቁጠሩና ካፉ መውጣቱ አስገርሞት ደነገጠ። ይጠይቀው የነበረው ልጅ ጮክ ብሎ ላቀው ላቀው ብሎ ተጣራ። ፊቱን ሪዝ የሸፈነው ወጣት ከኋላቸው ብቅ አለ። ተዋወቁ፣ ታይቶ የማይታወቅ ዘፋኝ። አሊ እስከ ምሽቱ 7 ሰዓት ድረስ ሲጫወት አመሸ። በደስታ ተፍነከነከ። ጠዋት ከጎባ ተነስቶ ከጎሮ ዘማቾች ጋር በአንዲት ሎንቺና ተሳፍሮ እየተጫወተላቸው ጎሮ ከሰዓት 11 ሰዓት ተኩል አካባቢ ደረሱ። ዘማቾችን ለመቀበል የጎሮ ወረዳ አስተዳደር ግቢ ውስጥ 2 ድንኳኖች ተተክለዋል። 3 አዳራሾች ለመኝታ ቤት ተዘጋጅተዋል። የአቀባበሉ ስነ ስርዓት ሲፈጸምና ንግግር ሲደረግ ዘማቾችን ከወከለው ወጣት ከላቀው ጎን አሊ ቆሞ ነበር። ክራር የከተተባትን ከረጢት በማንጠልጠያ ትከሻው ላይ ሰቅሏታል። አሊ ከነዚህ ወጣቶች ጋር መጎዳኘቱ ፊውዳሎችን አናዷቸዋል። ወደ ላይ ሰቅለው የሚያጨበጭቡባቸው እጆቻቸውን ከወገባቸው በታች በእልህ ሳይጨብጧቸው አይቀሩም። አንጋጠው ፊት ለፊት የሚፈለቅቋቸውን ጥርሶች ወደ ኋላ ዞረው ሳያፋጯቸው አይቀሩም። እልል የሚላፋቸውም የዛቻ ምራቅ ሳይተፋም አይቀርም። ቆይ ጠብቅ፣ ጠብቅ፣ ጠብቅ። ምኞቱ አይዞባ ያቶ በጠባብ ደረቱ ውስጥ ትንፈራፈር የነበረች ልቡ ድፍረቷን ሰበሰበች። በንግግር መሃል
አልፎ አልፎ ላቀው ትከሻው ላይ እጁን ሲያሳርፍበት ሳቅ ይለዋል። ጎሮው ሲገባ ኩምትርትር ጭምድድ ብሎ ታይቶ የነበረው አካባቢ የተፍታታ መሰለው። እኛ እዚህ የመጣነው በኢትዮጵያ ትቅደም ዓላማ መሰረት በየወቅቱ የሚሰጠንን መመሪያና ደንብ በመከተል የተመደብንበትን አካባቢና ሕዝብ ከድህነቱ እንዲላቀቅ መንገድ መጠቆምና አብሮ መስራት ሲሆን በተለይ በጉልበተኞችና በባላባቶች የቆረቆዘውን ያስተማረንን ጭቁን ወገናችንን ከተለያዩ አይነት ብዝበዛዎች ላቀው ነበር ተናጋሪው። አሊ ንግግሩን እሱ እንደሚሰማው ተረጉመው። ለዘማቾች የሚደረገው መስተንግዶ ካበቃ በኋላ እስከ ምሽቱ 4 ሰዓት ድረስ ሲጫወት አመሸ። ለመተኛት ድሮ ይጫወትበት ወደ ነበረው ቡና ቤት ቤርጎ ለመከራየት ሄደ። ቡና ቤቱ ሲደርስ አንዲት ነገር ሐሳብ ውስጥ ብልጭ አለች። በሩ ጎን ቆሞ ግድግዳው ላይ መጫር ጀመረ። ባለፈው ሳምንት እርጥብ ክርታስ ወረቀት ባጠፋቸው ሙ እና ት ፊደሎች ምትክ ኑ እና ርን ጨመረ። ራቅ ብሎ አነበበው። አሊ አዝማሪው ይኑር። ለሁለተኛ ጊዜ አንብቦ ሳይጨርስ የጥይት ድምፅ ጮኸ። አሊ ተፈናጥሮ ከግድግዳው ጋር ተጋጨና በሩን በጀርባው እየፋቀ ወደ ሲሚንቶ የበረንዳ ወለል ተንሸራተተ። ሰውነቱም አንዴ ተኮራምቶ ከአፍንጫው ደም ቀስ እያለ ወረደ። በእውን ጣር ውስጥ ያያት የነበረችው ጉሮ በትግል ጣር እያያት ጨለመች። በሞጣት አንገቱ ሲሰበር ለሷ ለጉሮ ያረፈላት መሰለ። ማንም ዘመድ ጠያቂ ጎሮው ሲመጣ ወይም አገር ጎብኚ ወደ ሶፍ ዑመር ሲያልፍ የአሊን የመታሰቢያ ሐውልት የማያይ የለም። ሐውልቱ 3 ጫማ በሚደርስ የከፍታ ርቀት በሲሚንቶና በድንጋይ ተገንብቷል። ግንቡ 4 ማዕዘን ነው። ከጠባቡ ማዕዘን ጎን የሰው አንገትና ጭንቅላት የመሰለ ነገር ወደ ላይ ተገንብቷል። አንገቱ 2 ጫማ ከፍታ ቢኖረውም ጭንቅላት መስሎ የተሰራው ግዙፍ የሲሚንቶ ኳስ ጸጉር፣ አፍ፣ አፍንጫ፣ አይን የሚሉት ነገር የለውም። ማንም ሰው በየትኛውም አቅጣጫ ቢቆም በተመሳሳይ ሁኔታ ሐውልቱን ያየዋል። አንገቱን ሽቅም መዞ ከተራሮች ከደመናዎች በላይ ወጥቶ የሚቀበለው የሚያቅፈው የሚፈልግ ያሰገገ የሰው አንገት ያስመስለዋል። አሊ ነው። ዘማቾች ጎሮ ከተማ ገብተው አቀባበል ሲደረግላቸው አሊ ያዜማት ግጥምና ከዚህ ዓለም በሞት ያለፈበት ዘመን በጠፍጣፋው የሲሚንቶ ገላ ላይ ተጎርጉሮ ተጽፏል። አሊ ሆዴ አረፈ። የካቲት 15 ቀን 1967 ዓመተ ምህረት ይታየኛል ትንሽ ጨረር ሲፈነጥቅ ያኮረፈው ልቤ ሲስቅ። በዓለም ሕይወት አንድ ቀን ጉልቱ ከድልድዩ ጥግ ፊት ለፊት እስካለ የአህያ ሆድ ከሚመስል የንጋት ቀለም ጋር ሰማይና ምድሩ ጭር ብሏል። አንዳንዴ ብቻ በረት የታሰሩ ላሞችም ቧታ የወይዘሮ ሐዘን በሚመስል ስሜት የቆራሌን መንደር ያቅፋታል። ካልጋው ከጎጆው ወጥቶ ቤቱ ግርጌ ካለችው ቁልቋል ከከበባት ጉብታ ላይ ሄዶ ቁጭ አለ። በደህና ያሳደርከኝ አላህ፣ በደህና አውለኝ አላህ። የሚቀመጥበትን ድንጋይ ቅዝቃዜ በእጁ ፈትሾ ቁጭ አለ። ፊት ለፊቱ አሻግሮ ተመለከተ። ጊኒር አውራጃን ከሚያዋስነው የተራራ ሰንሰለት ላይ አልፎ አልፎ ገበሬዎች ከሚያቃጥሉት የቁጥቋጦ እሳት የሚወጣው ገና በንፋስ ያልተበተነው ጢስ በአመድማው የንጋት ሸራ ላይ የፈሰሰ ነጭ ቀለም ይመስላል። በሮቤ አቅጣጫ ሰማዩ ጠቁሯል። ከለበሰው ጋቢ ስር ክራሩን አወጣ። የሚስበውን ነገር ለማየት አካባቢውን ለረጅም ጊዜ ባይኑ ቃኘ። ንጋቱ እየፈጠነ በመምጣት ላይ ነበር። አዋፍ ዝማሪያቸውን ጀምረዋል። ተኝተው የነበሩት ጉሬዛዎች ድምፅ በዳዲሞስ ተራራ ላይ ሲያስተጋባ ይሰማል። ክራሩን ለመቃኘት በጣቱ መደባበስ ጀመረ።
አልፎ አልፈው እንደ ሸምበቆ ተመዘው የወጡ ባህር ዛፎች ቅጠሎቻቸውን እንደ ጽናጽል ያንሻሻሉ። ክራሩን ቃኘ። ከብርድ ለመከላከል ጋቢውን ራሱ ላይ ጣል አደረገና አንገቱን ቀና አድርጎ በልቡ የሚያደምጠውን ዜማ ለመውለድ አካባቢውን በመንፈሱ ይማትር ጀመር። ሊያዜም ጣረና ድምፅ አልመጣለው። ጭጭጭ ብሎ መልቀም ጀመረ። ጭጭ ብሎ መልቀም ጀመረ። ከክራሩ ስልት ጋር ልቡ አብሮ መንዘር እንቅልፍ ተጭኖት የነበረው ፊቱ እየተዝናና ከአካባቢው ጋር ፍጹም ተማሰለ። ፍጹም ሆነ። ከፈጠረው የውበት ማዕበል የውበት ቅኔ ቀስ በቀስ ወጣ፣ ቀስ በቀስ ባነነ። ክራሩን አስቀምጦ ወደ ጎጆው ለመሄድ ሲነሳ እምባ ያራሰውን ጉንጩን በመዳፉ ጠረገ። ይህ ሰው አሊ ይባላል። 5 ዓመት እንኳን ሳይሞላው እናቱ ሞቱ። አባቱ በአንድ በኩል እርሻውን በሌላ በኩል የቤቱን ሥራ ለመስራት ጊዜውም ይሁን አቅሙ አልነበረው። ወጥቶ ወርዶ አንዲት ሴት ቤቷ መጣ። አሊ ግን እንደ ወላጅ እናቱ ቡናማ ጸጉሩን የሚያሽለት ተባይ ያፈራ የጥብቆውን ብብት የሚቀምድለት እንቅፋት መጥቶት ሲመጣ ቁስሉን በሳት የሚተኩስለት አላገኘም። በአብዛኛዎቹ የገጠር ልጆች ላይ እንደሚደርሰው አሊም እረኝነት ተመደበለት። ከሚኖሩበት ቤት ትንሽ ራቅ ብሎ በግራርና በሾህ ከተከበበው የመንደሩ መጫወቻና በጎች ማሰማሪያ መስክ ጎን የሚያድሳት ጠፍቶ የእድሜዋ ብዛትና መረሳት ጭር ያደረጋት አንዲት ጎጆ አለች። ካዘነበለችበት በኩል 3 ያህል ባለ ያላቸው ገዳዳ የግራር ምሰሶዎች ደግፈው ይዘዋታል። የጎጆዋ ደጃፍ ወደ ፀሐይ መውጫ በኩል ነው። አንድ ሽማግሌ ገበሬ ይኖሩባታል። የአባቱን 3 በጎች ለመጠበቅ ወደ ሜዳው ገና በጠዋት ሲሄድ ሕፃኑ አሊ ሽማግሌውን ፀሐይ ሲሞቁ ያገኛቸዋል። እስከ 6 ሰዓት ሙቀጫ መስለው አይኖቻቸውን ከድነው ለብርድ የለበሱትን ባና ከትከሻቸው አውርደው ጉያቸው ስር ጎስጉሰው ይሞቃሉ። አንድ ቀን አጭር ግራር ስር በሐሩር ጉልበት ተሸንፎ በራበው ሆዱ ተኝቶ ሳለ ከጆሮው ራቅ ወደ ጆሮው ቀረብ የሚል ደስ የሚል ድምፅ ሰማ። ከሚያንጎላጅበት ቀና ሲል ድምፁ የሚመጣበትን የሽማግሌውን ጎጆ ፊት ለፊቱ አየ። አንዴ ቆም ብሎ እየሰማ አንዴ ወደ እሳቸው እየተጠጋ ቆሞ እያዳመጠ ወደ ጎጆዋ እየተጠጋ እየቆመ እየተራመደ ፊታቸው ተገተረ። በቀኝ ክንዳቸው ስር የሸጉጧትን ጥቀርሻ የለበሰች ክራር እየገረፉ ቀና ብለው በትናንሽ አይኖቻቸው አዩት። ተራራ ጀርባ ለመደበቅ የምታሽቆለቁለው ፀሐይ የጨረር ክንፏን ዘርግታለች። የሽማግሌው ቤት ጎጆ ጥላ እየረዘመ ሊሸፍናቸው ጀምሯል። እንደገና ቀረቀሩ። ከተጋደመበት ግራር ስር የተሰማው ስሜት የበለጠ ጎላ፣ በአካሉ ውስጥ የበለጠ ጠለቀ። በፀሐይ ግለት ያብረቀረቀ የጠቆረ ፊቱን እያሸ ሽማግሌው እግር ስር ቁጭ አለ። ፀሐይ በኮረብታው ጀርባ ሰጥማ ጨለማው ለዓይን እስኪይዝ ድረስ ሽማግሌው ክራራቸው ላይ እንዳቀረቀሩ ዋሉ። የጳጳስ ቆም መስሎ ከተራሮች መሃል የጎላ ተራራ ሆኖ ጠፍጣፋ ምድር ላይ የተተከለው ዳዲሞስ ግዝፈቱና ግርማው ከጨለማው ውስጥ እየሟሟ ሲጠፋ የሽማግሌው ድምፅና የክራር ግርፍ ብቻ አካባቢውን ዋጠው። በአንድ ክንዱ ተደግፎ ፊታቸውንና ሁኔታቸውን በዓይኑ እየቃኘ ሲያዳምጥ መሸብህ ሂድ፣ በጎችህም እንዳይጠፉብህ አሉትና በአንድ እጃቸው ራሱን ዳበሱት። አሊ በክራር ፍቅር ያኔ ተለከፈ። አቦ ፋርጤ ክራር ተጫወቱልኝ በበነጋታው ጠዋት ለመናቸው። ክራር ስንት ክር አለው አሊ አሉት፣ የፀሐይ ሙቀት የሚያሳክከው ትከሻቸውን እየፎከቱ። 6 ሳቃሉ አቦ ፋርጤ ፈገግ ሲሉ ከዕድሜያቸው 20 ዓመት ይቀንሳሉ። ወጣት ይመስላሉ። ስለ ክራር
ሌላ ምን ታውቃለህ? በእንጨት ወይም በሳህን ላይ እርጥብ ቆዳ ይወጠራል። ከዚያ በጎንና በጎኑ ሁለት ባላ የሚመስሉ እንጨቶች ተዘርግተው በሌላ አግዳሚ እንጨት ይያዛሉ። ትንንሽ እንጨቶች አላቸው። እንትን ማረጊያ ጠፋው። መቃኛ አሉ ስሜታቸው ካፉ ጋር እየተላወሰ። አዎ ሳቅ አለ። መቃኛ። አሊ ተለከፈ። ላቀረቡለት ጥያቄ መልስ ስለሰጠ አንዲት ዜማ አሰሙት። የሽማግሌ ድምጻቸው አቅም ካነሰው ላንቃቸው እየተወረወረ እር ያለ አድማጭ እንዲያገኝ አስተጋባ። በቅጠሉ፣ በአለቱ፣ በቀጨሞው፣ በቁልቋሉ፣ በጠዋት የፀሐይ ሙቀት ውስጥ ለሚንጠራሩ ለጋ ቅጠሎች፣ በአየሩ ውስጥ፣ በተራራው እንደ ጥሩ መዓዛ ናኙት። አሊስ ተለከፈ። የጥቅምት ፀሐይ ከሮ ሜዳው በሕፃናት ልፊያ በእግረኛ ዱካና በከብት ኮቴ ሳሩ ቢረግፍም ወደ ደህና አካባቢ እንደ መውሰድ አሊ በጎቹን ረስቶ አቦ ፋርጤ ሰባራ ጎጆ ውስጥ ክራሩን ሲያለፋ ይውላል። አንዳንዴም ቆም አድርጎ ከብቶቹን አስገብቶ ወደ አቦ ፋርጤ ቤት እየሮጠ ይመጣል። የምሽት እሳት አንድደው ለመሞቅ በርጅና ጊዜያቸው መውተርተራቸው እያሳዘነው እርዳታ ይረዳቸዋል። በኋላ ዕድሜው ገፍቶ አጋጣሚዎች ኮራክመውት ትዝ አልለዋል እንጂ ልክ በዚህች ዕድሜ የሆነ ነገር ነግረውታል። ፍሙ የተንደረከከውን እሳት ለማንደድ አሊያ ጎንብሶ እፍ ሲል ከሚቀላ ከሚጠቁር መደባቸው ቀና ብለው አሊ! አቤት አቦ ፋርጤ አላቸው። ሙቀት ያላበውን ግንባሩን በካኪ ጥብቆ ጠርጎ ቀና እያለ አባትህ እዚህ መምጣትህን አልወደዱም። ከልጅነት ምን ይሰራልሃል? ጥሩ ገበሬ መሆን ይሻላል። ይሄ አዋጣም አሉት። መልስ ሊሰጥ ፈልጎ ምድጃውን እፍ አለው በትንፋሹ። አንዲት ነበልባል የአውራ ጣት ርዝመት ያህል ከክምሩ ፍም መሃል በቅላ መውለብለብ ጀመረች። በጣም እኮ ነው ደስ የሚለው አቡ። እርስዎ እስካሁን ድረስ አልኖሩም እንዴ? ይልቅ ባለፈው ጊዜ ያጠናዋትን ልስፈናት አቦ ልስፈናት። አባቱ ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም ብዙ ጊዜ ተቆጡት፣ ኮረኮሙት፣ ገረፉት። እንጀራ እናቱም ምክንያት ተፈጥሮላት ጠጉሩ በተባይ እስኪወረር እያየችው አላጭህም አለችው። አቦ ጋርም አምሽቶ ሲመጣ ይሁን ቀን ሲጫወት ሰው ሲመታው እሰይ እንኳን ምን አርጊ ነው የምትለኝ ማለት፣ በጨዋታ መሃል ነስሮት ሲመጣ ደግ አደረጉ አቀመሱልኝ ማለት። አሊ ግን አልተሰማውም። እንዲያውም ከቤት እየራቀ ወደ ሽማግሌው እየተሳበ ሄደ። አንድ ቀን 9 ዓመት ከሞላው በኋላ ማታ ቤት ሲገባ ትልቅ ሴራ ጠበቀው። ጎጆ ደጃፍ ላይ ተቀምጦ የበሬ ቀንድ ለጨዋታ ያህል በድንጋይ ሲቀጠቅጥ አባቱና እንጀራ እናቱ አድርገውት በማያውቁት አይነት በሹክሹክታ ሲነጋገሩ ሰማ። ቀንድ መቀጥቀጡን አቁሞ ለማዳመጥ ሞከረ። ነገውን ጥርሱን እየነከሰ የሚናገር ይመስላል አባቱ። የእንጀራ እናቱ ከት ብላ ሳቀች። በአሳሳቋ ብቻ ለሱ የማይስማማው ነገር እንደተፈጠረ ተጠራጠረ። የበሬውን ቀንድ መቀጥቀጥ ሲጀምር አባቱ 3 ስሙን ጠራው። አሊ ጎሮ እየተመላለሰ አንደኛ ደረጃ ትምህርቱን እንዲማር ተወሰነ። ከጥቂት ጊዜ በኋላ ስንቁ እየተላከለት ጎሮ ካጉቱ ጋር ይቀመጥ ተባለ። አሊ ግን አቦንና ክራሩን አልረሳም። 6ኛ ክፍልን ሲያልፍ ጎባ ሄዶ እንዲማር በቤተሰቡ ተወሰነ። ለመጀመሪያ የለመዳትን ጎሮን ለቆ ወደ ጎባ ሄዶ መኖሩ ከባድ ሆነበት። አሊን ለመሸኛ እንጀራ እናቱና አባቱ ጠላ ጠምቀው ጎረቤት ጠሩ። ዘመናዊ ትምህርት እንደሚያስፈልግና እንደማያስፈልግ አልፎም ባልከረረ መልክ ስለሱ ትዳር እየተወያየ የተጠራው ሰው ሲያወካ አሊ ከአባቱ ቤት ርቆ ብዙ ጊዜ ግንደ ቆርቆሮች ከሚቀጠቅጡት አንድ ብቸኛ ዛፍ ስር ቁጭ ብሎ ክራሩን መምታት ጀመረ። ከህንድ ውቅያኖስ ተጸንሶ
የኤልከሬን በረሃ ምጥ ድል ነስቶ ጎሮ ላይ ለመወለድ የደረሰው ዝናብ የምስራቅ ኮረብታዎችን እንደ ጥቁር ጢስ ሸፍኗቸዋል። አሊ ብቻ ለሚወዳት ቆራሌ፣ ለሚወዳቸው አቦ ፋርጤ ከሰማዩ ጋር በክራሩ አለቀሰ። ያቺ ዕለት ለአሊ መቼም አትረሳውም። ያኔ የፈጠራትን ዜማ በየሄደበት መጀመሪያ ይጫወታታል። ሆዴ ትባላለች። ጉባ ሲገባ ክራሩን አልረሳም። ጉባ ሲኖር ማዜሙን መዝፈኑን አልረሳም። ከትምህርት ቤት ተመልሶ ምሳ ከበላ በኋላ ክራሩን ከሰቀለበት ያወርድና አንገቱን አቀርቅሮ ይጫወታል። ጓደኞቹ አሊ ያንን ተጫወትልን ይሉታል። ትምህርታቸውን ያጠኑ ጓደኞቹን እሱ ሳያጠና ያዝናናል። ጉባ ከ7ኛ ክፍል ወድቀሃል ተብሎ ወደ ጎሮ ተመልሶ አባቱ ያጩለትን 2ኛ ክፍል የጨረሰች ጎሮ የምትማር ከድጄ የምትባል አንዲት ልጅ አገባ። ቤቱ አጠገብ ትንሽ ማሳ ቢጤ እያረሰ አብዛኛውን ግን ጎሮ እየወረደ አዝማሪ መሆን ያዋጣኛል ብሎ የሚፈላበትን ስሜቱን ለማብረድና የዕለት ጉርሱን ለመሰብሰብ ወሰነ። ሚስቱ ከድጃ እንደፈራት አልነበረችም። ጎሮ ካልወረደ ወይም ጎሮ የሚሰራው ከሌለው ከክራሩ የዜማ ስልት ጋር አብራ እየተወዛወዘች ታዳምጠዋለች። ያቺን አሳዛኝ ዜማውን ሆዴን ሲዘፍን ትከሻው ላይ እንደተደገፈች ትተኛለች። ጎሮ ደና ሲሰራ ቆይቶ ያለበት አካባቢ ሁኔታ እየተለዋወጠ ሄደበት። አንዳንድ ነገሮች አልያዝ እያሉ አስቸገሩት። በቡና ቤት ሴት የተጣሉ፣ ወይ በመሬት ትንሽ ቁርሾ የተጠቃቁ፣ ወይ ጌታዬ የሚሉት ሰው የተነቀፈባቸው ከአሊ ክራር ውስጥ የሚወጣውን ውበት መንፈስ ጠመዘዙት፣ አጣመሙት። ስማ አሊ ስማ እንዲህ በል ይሉታል። በአካባቢው ያለውን የተቀየሙትን ሰው መንካ ስላንት ያለ መስደብ። ስማ አሊ ስማ አዝማሪ እንዲህ ያለህን እንዲህ በልልኝ ይለዋል። አሊ በዚህ ጊዜ የክራር ቅኝቱ ይደፈርስበታል። መጥፎ ስድብ እንዲናገር ሲሰጠው ከዜማው ጋር የማይሄድ ግጥሙን ዝም ብሎ ብቻ ያነበንባል። ውካታ፣ ሳቅና ትርምስ ይሆናል። እሱ ግን ምንም ስለማይመስለው አይኑን እያቁለጨለጨ ለተረብ የሚሆን ግጥም ይፈልጋል። አንድ ቅዳሜ ከሰዓት በኋላ ጎሮ ለመግባት አሊ ከቆራሌ ክራሩንና አሮጌ ሳልባጅ ካፖርቱን አንጠልጥሎ አዘገመ። ለሳምንት ያህል ከሰማይ የወረደው ካፊያ ምድርን አስቋታል። አመድ ለብሰው የነበሩ ሳሮች አረንጓዴ ክንፎቻቸውን ዘርግተው ጭረት ደመና ከማይታይበት ሰማይ ላይ ከተንጠለጠለችው ፀሐይ የሚወርደውን ሙቀት ይቀበላሉ። ንቦችና ወፎች በዜማቸው አየሩን ሞልተውታል። ቁልቁል የምትታየው የጎሮ ከተማ ከከበባት ሰፊ አረንጓዴ ሜዳ መሃል ላይ የጆሮ ጉትቻ ትመስላለች። በከድጃ የፍቅር ሙቀት ፈገግታ የሞላው ፊቱ የበለጠ ፈካ። መንፈሱ በደስታ ታጠበች። ሲመሻሽ ካፖርቱን ለብሶ ክራሩን በጉያው አቅፎ አንዲት ጠጅ ቤት ገባና ለራሱ አንድ ጠጅ አዞ ጥግ ተቀመጠ። ብዙም ሳይቆይ ሽሙጥ ለመናገሪያ ሊጠቀሙበት የፈለጉ ሰዎች አሊ ጀምር አሉት። አንገቱን አቀርቅሮ የሚወዳትን ዜማ ፀሐይን ተክታ ሰማይ ላይ ከምትንሳፈፍ ጨረቃ ብርሃን ጋር አዋህዶ ዘፈናት። ጣሪያው ስር የተሰቀለው ማሾና መቀመጫቸውን የሚያወዛውዙት ሴቶች ነፋስ እንደሚያጣድፈው የሻማ መብራት ተክነፈነፉ። ጨርሶ ቀና አለ። አተኩረው የሚመለከቱት 2 ሰዎች ብቻ ነበሩ። ከተቀሩት ከፊሎቹ በዙሪያቸው የሚያዩት ሲሰለቻቸው ብቻ አንዳንዴ ወደሱ ዞር የሚሉ ናቸው። ብዙዎቹ በማይረባ ንትርክ ተጠምደዋል። ሊያዩት የሚፈልጉት 2 ሰዎች እንኳን ሆን ተብሎ በሚፈጠር የሴቶች ሳቅና የሚውለበለብ ሽርጥ ስለሚሸፈን በደንብ አላስተዋሉትም። ተስፋ መቁረጡን በሆዱ አነብንቦ ሳይጨርስ አሊ በል ይሄን ግጥም በል አሉት። አንድ ወፍራማ ተካራኛ በሰማያዊ ቀለም ጋቢ አንገታቸው ድረስ የተጠቀለሉ። ጥርሱን ነክሶ የክራሩን ስልት አወጣ። ብዙም ሳይቆይ
የንካ ስላንት ያውሩ ወራ ጦፈ። አሊ በደንብ ድምፁን ከፍ እያደረገ ጮኸ። ዜማ ሳይሆን አዋጅ እንዲመስል አድርጎ። የተጠጣው ጠጅ እየበዛ በሄደ ቁጥር ንትርኩ እየጋለ ከያቅጣጫው የስድብ ናዳ ይወርድ ጀመረ። ሁለት ሰዎች ሽጉጥ ተማዘው ተታኮሱ። በከተማው የታወቁ ሐጂ መሐመድ የተባሉ ነጋዴ እጃቸውን ቆሰሉ። ባለብዙ አጋር ነበሩና የከተማው አይጦች ሳይቀሩ ተረበሹ። ነገሩ ፍርድ ቤት ሲደርስ የአሊ አዝማሪነት ወንጀል ነው ተባለ። ራሱን ለማዳን ባደረገው ጥረት ያችን ዕለት ማታ የሰበሰባትን 100 ብር ለመቀጫ ከፍሎ ወደ ቆራሌ ቤቱና ወደ ከድጃ ተመለሰ። ይህ ከሆነ በኋላ ጎሮ ወርዶ መጫወቱን ጠላ። አንድ የገበያ ዕለት ማታ ከድጃ ከዋለችበት ጎሮ ከልክ በላይ ቀዝቅዛ መጣች። አሊ ግራ ገባው። የቋጠረችውን ዕቃ ስታራግፍ አጠገቧ ሄደ።